ሁሉም ነገር ደግሞ በጣም በጥንቃቄ መሆን አለበት። እሺ እና እዛ ሲደርስ ምን እናድርገው? እዛ እንደደረሰ ራሱ እንዳያውቅ አድርጋችሁ መታወቂያውን ቀሙት። ስላልተማረ ደግሞ የትም ሄጃ የለውም። እንዴ ማንን ነው የሚጥሉት? አዶኒም ባሉኝ ሴትዮዋ ወንጀለኛ ናት አይደለም እንዴ? ማለት ወንድሜ ምን አይተህ ነው? ተይው፣ እርግጠኛው የሚያጣርች እነግርሻለሁ። አንቺ ግን ዝም ብለሽ የሰው በር ላይ አትንጠልጠይ። ጭራሽ እህትና ወንድም በጣም ጥሩ ነው። ከነገ ስለማታልፍ የዛሬው አዳሩን አጣጥም። እሷስ ማሞች ትመጣለች? አዎ ትመጣለች። እመጣለሁ ብላለች። ወቀሰው ሀገሩን አላስቀምጣት ብሏል። እኔ ምንም ሊገባኝ አልቻለም። ለምንድን ነው እንደዚህ የምታደርግ? ገንዘብ አላጣች ምን ለመሆኑ? ሰማኝ፣ ስታይ የምታስበው ነገር አይታወቅም። ዝም ብለህ የምትልን ነገር እሺ እያልክ የተስማማ አስመስል። እንደዛ ይሻላል። አሁን እንደዛ ይሻላል። ልጅሽ መኳንንት ሌላ ሀገር ስራ እንዳገኘውለት ነግሬሽ ነበር አይደል? እሱ ግን ፈቃደኛ አይደለም እና አንቺ ቀስ ብለሽ እንድታናገሪው ብዬ ነበር። አይ ሄለኒ፣ እንደው አንቺን ያልሰማኝ ይሰማኛል ብለሽ ነው? ቆይ ለምን እምቢ ይላል? ስራ የለውም አይደል? በዛ ላይ ለሱ ጥቅም ነው ይሄ። እኔ እሱ ስራ እንዲሰራ ብዬ እንጂ ቢሰራ ባይሰራ ምን አገባኝ? ልጁ እኮ ገና አልበሰለም። እንደው ሲታይ አዋቂ ይመስላል እንጂ ልጅ ነው። እንደሚጠቅመውን የሚጎዳውን እንኳን ለይቶ አያውቅም። በደንብ ነግረሽ አሳምኚው። እሺ እንግዲህ እነግረዋለሁ። እሺ እኔ አናግረሽው ማለት ጠይቀሽው ነይ። አስቸኳይ ነው፣ እዚህ እጠብቅሻለሁ። መቼ? አሁን? አዎ አሁን። ቶሎ ብለሽ ጠይቂውና አሳውቂኝ። እንደዛ ከሆነ በቃ ወደ ስራ ብለን ነው የምንገባው። ያው ሁሌ የምትጠይቀኝ ነገር አይደል? ታዲያ ምን ነው በድንገት? እስከዛሬ ስለምንሽ እኮ ፈቃደኛ ነበርሽ። ከትንሽ ደቂቃ በኋላ እንወጣለን። ልብስን ቀይር ብዬ እየጠበቅኩት ነው። ወይኔ አዶኒ ምን ልታደርገው ነው? አዶኒ በእናትህ በአባትህ በቃ በምትወደው ነገር ለምን ዛሬ አትወጣ? በህልም ብቻ አይደለም እንደዚህ ሆንሻለሽ። እሺ እነግርሃለሁ። በቃ ግን መጀመሪያ ሄለን ታች እየጠበቀች አይደል? ሂድና እንደማትመጣ ነግረሃት ተመለስ። ይሄ ደግሞ ማለት ነው። ይሄ ቀን እኮ በጣም የብዙ ጊዜ ፍላጎት ነበር። ስትጓጓለት አልነበርክ? ምን እንደተፈጠረማ ያለው የሆነ ያልገባኝ ነገርማ አለ። በእንግዲህ ምን ይመስልሽ? እሺ እነግርሃለሁ። እዚህ ምን ትሰሪያለሽ? የቤሉል መምጣት ዛሬ መሲን አድኗታል ማለት ነው። ቤሉል እዛ ጋር ባይመጣ ኑሮ መሲ ደግሞ የሰማችውን ነገር እዛ ጋር ሄለን አዶኒን ማስገደል እንደምትፈልግ ያንን ነገር ለአዶኒ ትነግራለች። ሄለን ደግሞ በር ስር ስላለች ይሄንን ነገር መሲ እንደነገረቻት ከሰማች ያው ይሄ ነገር ለመሲ በጣም አደጋ ይኖረው ነበር ማለት ነው። ቤሉል ደግሞ እዛ ጋር ሄለን ተደብቃ ስትሰማ ግራ ሲገባው ነው እዚህ ጋር ምን ታደርጊያለሽ ብሎ ያስደነገጣትና መሲና አዶኒም ውስጥ ነበሩና እነሱም ይሄንን ድምጽ እየሰሙት ማለት ነው። መሲ በዚህ ልክ የፈራችው ባለፈው ሄለንና ቴዲ ሲያወሩ የነበረውን ነገር ሰምታለች። የአዶኒን አባት ራሱ ሄለን እንደገደለችው ሰምታለችና እናም ደግሞ እዛ ቁጭ ብሎ ከቴዲ ጋር ሲያወሩ የነበረው ካልሆነ እሱንም እንደ አባቱ እንገለዋለን የሚለውን ነገር ሰምታ ነበር በጣም የደነገጠችው። ዛሬ ደግሞ እንደዚህ የፈራችውና አዶኒ ከቤት እንዳይወጣ የፈለገችው ሄለን መኝታ ክፍሏ ውስጥ ሆና ስታወራ ነበር። የሆነ ሰው ልታሳግት ወይ ደግሞ ሌላ ሀገር ወስዳው መታወቂያው ተቀምቶ እንዲጠፋ እያለች ስለሆነ ሰው እያወራች ነበርና መሲ ደግሞ እዚህ ጋር ሌላ ሰው ማንም ሰው ሊሆን አይችልም ባለፈውም ያው ከቴዲ ጋር ሲያወሩ የነበረውን ነገር ስለሰማች እዚህ ጋርም ደግሞ እሷ መኝታ ክፍሏ ውስጥ ሆና ስልክ ስታወራ ስለ አዶኒ ነው የሚሆነው እንጂ ስለ ማንም ሰው አይሆንም በሚል ነው እዚህ ጋር ለአዶኒ ፈርታለት አዶኒ ከቤት እንዳይወጣ እየከለከለችው ያለችው ማለት ነው። ሄለን ደግሞ ይሄንን ነገር እዛ ጋር መኪናው ይዘጋጅና እዛ ከወሰዳችሁት በኋላ መታወቂያውን ቀሙት፣ ስላልተማረ ምንም ነገር አያውቅም፣ ስለዚህ ይጥፋ እያለች ነበርና ሄለን ደግሞ ይሄንን ሰው ያወራችው ስለ ወንድሟ እንደሆነ አላወቀችም መሲ። ሄለን ይሄንን ነገር የምታረገው መኩን ከሀገር አስወጥታ ልትጥለውም ይሁን ልታግተውም ይሁን ባይታወቅም ግን ሰዎች መኪና እንዲያዘጋጁና በዛ መኪና እሱን ይዞት ይሄዳሉ። ከዛም በኋላ መታወቂያውን ይቀሙታል። ከዛም በኋላ እሷ እንዳለችው ስላልተማረ ምንም ነገር ማድረግ አይችልም፣ በዛው እንዲጠፋ ፈልጋ ይሁን ባይታወቅም አሁን ላይ መኩ ላይ የሆነ ነገር እያሰበች ነው። እናም ደግሞ ሰራልሃለሁ ብላ እየፎከረች ነው በውስጧ ማለት ነው። ይሄንን ነገር ለማድረግ ያሰበችው ያው መኩና አዶኒ እየሰሩ ያለውን ነገር ስለደረሰችበት ነው። እዛ ገጠር ያለውን ነገር መኩ አንዳንድ ኢንፎርሜሽኖችን ይዞ እየመጣ ለአዶኒ ይነግራታል። አዶኒ ደግሞ እነዚህ ማስረጃዎችን እያሰባሰበ ሄለንን ወደ ህግ ቦታ ሊወስዳት እንዳሰበ ገብቷታል።
እንደውም ዛሬ ሲያወሩ የነበረው እዛ ገጠር አንድ ሄለን ልጇን የቀማቻት አሳድግልሻለሁ አስተማርልሻለሁ ብላ ልጇን የተቀበለቻት ሴት አለችና እሷን ወደ ከተማ ለማምጣት እንደሆነ ሲያወሩ ነበር። ዛሬ ልጅቷ መጣ ወደ ህግ ቦታ ሄዳ ሄለን ልጄ ወስዳኛለች ብላ እንደ ማስረጃ ወይ ደግሞ እንደ ምስክር ያንን ነገር ለህግ እንድታቀርብ ያንን ነገር እያመቻቹ ነበርና ሄለን ደግሞ ይሄ ነገር ታውቋት ይሁን ባይታወቅም አሁን ላይ መኩን ከሀገር አስወጥታ ልትጥለው ነው ማለት ነው። ከዚህ በፊትም ለሱም ለእናቱም ስትነግር ነበር ወንድ ልጅ ነውና እዚህ ከሚቀመጥ ሌላ ቦታ የኔ ሰዎች አሉ ስራ እንዲያስቀጥሩት ሌላ ከተማ ሄዶ ስራ ይስራ ብላ ስታወራ ነበርና አሁን ደግሞ ለእናቱ ለአይንዬ ራሱ ያንን ነገር ነገረችው። እዛ ጋር አይንዬ በሀሳብ እንድታሳምነው ሄድና ስራ በቃ አንተ ችግር የለውም ብላ ልጁ ያው አይንዬን ስለሚሰማት ማለት ነው እናቱን ስለሚወዳት እሷ የምትለው ነገር እምቢ አይልም ከማለት ነው። እዚህ ጋር አይንዬን ጠርታት አሁኑኑ እንድታሳምነው ያዘዘቻት ማለት ነው። መኩ ግን ይሄንን ነገር ይቀበላል ወይስ አይቀበልም የሚለው ትንሽ ጥያቄ የሚፈጥር ነገር ነው። በፊት ላይ ቢሆን ስለ ሄለን አንዳንድ ነገሮችን ባይሰማና ሄለንን ከዚህ በፊት እንደሚያውቃት ቢሆን ኖሮ ይሄንን ነገር እሷ ያቀረበችለትን ይቀበላት ነበር። አሁን ደግሞ የሆነ ነገር ጠርጥሯል። እናም ደግሞ እሷ ወንጀለኛ እንደሆነች ራሱ ለመሲ ራሱ ሲነግራት ነበር። ሴትየዋ ወንጀለኛ ነገር ሳትሆን አትቀርም ብሎ ለመሲ ነግሯታል። መሲ ራሱ ይሄ ነገር አስገርሟታል። እሷ መኩን ከዚህ በፊት የምታውቀው ጥልጥል የሚል ሰው ወይ ደግሞ በስሜት የሚመራ ሰው ነው። አሁን ደግሞ ቆም ብሎ ነገሮችን ማገናዘብ መጀመሩ ራሱ ጥያቄ ፈጥሮባታል ማለት ነው። ሄለን አሁን ላይ በዛ ልክ እሷ በገመተችው ልክ መኩን ልትሸውደው አትችልም ማለት ነው። ይሄንን ነገር አዶኒ ቢሰማ ራሱ ይነግረዋል። እዛ ጋር አንተ አትሂድ እሷ ወይ ደግሞ የሆነ ነገር አስባብ ሊሆን ይችላል ስለዚህ ከሷ ጋር አትሂድ ብሎ እሱ መከልከሉ አይቀርም ማለት ነው። ሄለን ያው ስለዚህ ምንም የምታውቀው ነገር የለም ይሸወድልኛል የሚለው ነገር አስባ ነው እሱን ወደ ሌላ ሀገር ወስጄ አሳግቷለሁ ወይ ደግሞ እንዲጠፋ በቃ ምንም ነገር ስለማያውቅ ስለ ከተማ ህይወት ስለማያውቅ ሌላ ሀገር ተወስዷለች። በስራ ምክንያት ሰዎቹ መታወቂያውን እንዲቀበሉትና እዛ ከተማ ውስጥ ይጥሉታል። ከዛም በኋላ እሱ ነገሮች ወይ ደግሞ ሰው ማጠያየቅ ወይ ደግሞ አንብቦ ከተማው ራሱ የት እንደሆነች አያውቅም ብላ ገምታ ነው እዚህ ጋር ስላልተማረ ምንም ማምጣት አይችልም መታወቂያውን ቀምታችሁ ጣሉት ያለችው ማለት ነው። ይሄ ነገር ይሳካላታል ወይስ አይሳካላትም የሚለው ነገር ባይታወቅም መሲ ደግሞ ይሄ ሁሉ ነገር ሄለን እዚህ ጋር ያሰበችው ነገር ወንድሟ ላይ እንደሆነ አላወቀችምና ባለፈው ሄለንና ቴዲ ያወሩትን ነገር ስለሰማች ነው አሁን ደግሞ አዶኒን ልትገለው ነው እሱ ልታጠፋ ነው በሚለው በዚህ ልክ አዶኒን ከቤት እንዳይወጣ እየከለከለችው ያለችው ማለት ነው። ግን ደግሞ የሰማችውን ነገር ራሱ እንዳትነግሮ ፈርታለች። እዛ ጋር ምናልባት ተናዶ ወይ ደግሞ በስሜት ተመርቶም ሴትዮዋን የሆነ ነገር ሊያደርግ ይችላል ወይ ደግሞ ችግርም ሊፈጥር ይችላል የሚለው ነገር ስላሳሰባት ይሄንን ነገር እንዴት ብዬ ልንገረው የሚለው ነገር ራሱ አስጨንቋታል። ግን ደግሞ ህልም አይቼ ነው መጥፎ ህልም አይቼ ነው አንተ ከቤት መውጣት የለብህም ብትለውም እሱ ደግሞ ሊሰማት አልቻለም ማለት ነው። እዚህ ጋር አሁን ሄለን እኮ ነች አባትህን የገደለችው ከቴዲ ጋር ስታወራ ሰምቻለሁ እናም ደግሞ አንተንም ልታስገድል እያሰበች ነው ብላ በተነግረው ምናልባትም አዶኒ አይታወቅም ሄለንን አሁኑኑ ካልገደልኩሽ ወይ ደግሞ አሁኑኑ ካላጠፋሽ ማለቱ ስለማይቀር ያ ነገር ደግሞ ለሱ ችግር ነው የሚሆነው እሱ ላይ ሌላ ችግር ማምጣቱ አይቀርም። መሲም ይሄንኑ አስባ ነው እዚህ ጋር ያለውን ነገር በአንዴ ያልነግረውም እንዴት ብዬ እነግረዋለሁ ብላ በዚህ ልክ እየተጨነቀች ያለችው ማለት ነው። ሌላው ነገር ደግሞ ከአይንዬ ልጅ ሊታገት ወይ ደግሞ ችግር እየታሰበበት ያለው መኩ ብቻ አይደለም። በዛ በኩልም ኑኑም ኤልሹ የሆነ ነገር እያሰበችባት ነው ማለት ነው። አሁን ላይ ኑኑም በፍቅር እየያዘቻት ነው። ከዚህ በፊት አብሮ እንደነበሩ ጓደኝነት ፈጥሮ በመሃላቸው ሰላም ተፈጥሮ በሰላም እየቀረበቻት ነው። ኑኑ ደግሞ ይሄ ነገር በጣም ደስ ብሏታል። ባለፈው ኤልሹ ስትሰድባት ወይ ደግሞ ስታንቋሸት የነበረው ነገር ጥያቄ ፈጥሮባት ነበር። ምን ያድርጊያት ነው ለምንድን ነው በዚህ ልክ የጠላችኝ የሚለው ነገር ራሱ ጥያቄ ሆኖባት ነበር። አሁን ደግሞ ኤልሹ ይቅርታ ጠይቃ ከሷ ጋር ስትቀራረብ በጣም ደስ ብሏታል። ከዚህ በፊት እንደነበሩት ማለት ነው። ያኔ ገጠር የነበረች ጊዜ ክረምት እየመጣች እነሱ ጋር ታርፍ ነበርና ያኔ በጣም የሚዋደዱ ጓደኛሞች ነበሩ። አሁን ደግሞ ያ ጊዜ ስለተመለሰ በጣም ደስ ብሏታል ማለት ነው። ኤልሹ ደግሞ ይሄንን ነገር ያደረገችው እውነት እዛ ጋር ተቀይራ ከኑኑ ጋር ሰላም ለመሆን ሳይሆን እሷ ላይ ሌላ ክፋት እያሰበች ነው ማለት ነው። ጆን ብር ሰጥታው ጆ ደግሞ ኑኑን እንዲያግታት ለምን ይሄን ነገር ማድረግ እንደፈለገች ባይታወቅም እሷን ራሱ ጋር እንዲያግታት እያደረገች ነው ማለት ነው። ጆ ደግሞ ይሄንን ነገር እኔ አላደርግም ወይ ደግሞ እኔ እንደዚህ ነገር ማድረግ አልፈልግም ከፈለገ ብርሽ ይቅርብሽ ቢላት እዛ ጋር ኤልሹ የነገረችው አንተ ይሄንን ነገር ባታረግ እኔ ደግሞ ሌላ ሰው ፈልጋለሁ ብለዋለችና ሌላ ሰው ደግሞ ልጅቷን ካገታት ሌላ ጉዳት ሊያደርሱባት እንደሚችሉ ስለሚያውቅ ነው እዚህ ጋር
ተባብሯት እሺ በቃ እኔ ያግታታለሁ ብሎ ይሄንን ነገር እየተቀበላት ያለው ማለት ነው። ጆ እዚህ ጋር ኑኑን ለማገት ይሄንን ነገር መቀበሉ ለኑኑ በጣም ጥሩ ነገር ነው። ኤልሹ ያው ሌሎች ሰዎች እንዳዘጋጀች ወይ ደግሞ ሌሎች ሰዎችንም ማናገር እንደምትችል ለሱ ነግራለችና ሌሎች ሰዎች አሁን እሷን ቢያግቷት ሌላ ነገር ሊያደርሱባት ይችላሉ። እዛ ጋር ኤልሹ ራሱ እንደዚህ አድርጓት ብላ የሆነ ትዕዛዝ ለሰዎቹ ብትሰጥ ራሱ ሰዎቹ ያንን ነገር ለማድረግ ወደ ኋላ ስለማይሉ ሰዎቹ ከሚያግቷት ይልቅ እዚህ ጋር ደግሞ ጆ ቢያግታት ይሻላል ማለት ነው። አሁን ላይ በስተመጨረሻ ኤልሹ እያለቻት ያለው ኑኑን እንደውም ዛሬ ክላስ ስላሌለኝ ደብሮኛል፣ ለምን ወጣ ብለን ወክ አናደርግም ብላለች። ያው ይሄንን ነገር እያመቻቸች ያለችው ጆ እዛ ጋር እንዲያግታት ነው፣ እንዲወስዳት ከቤት ለማውጣት ማለት ነው። ኑኑ ደግሞ ይሄን ነገር እምቢ እንዳትል ከቤት መውጣት አልፈለገችም፣ ግን ደግሞ እምቢ እንዳትል በመሃላቸው የተፈጠረው ሰላም ይበላሻል፣ አሁንም ትቀየመኛለች፣ እንደ በፊቱ እንጣላለን የሚለው ነገር ስላሳሰባት ነው እዚህ ጋር ባትፈልግም ይሄንን ነገር እየተቀበለቻት ያለችው ማለት ነው። እሷ ማትወደውን ሜካፕ መቀባት ማትወደውን ራሱ ሜካፕ መቀባት አለብሽ ወጣት ነሽ እያለች በሌላ ነገር እያባበለቻት ነው። ኑኑ ባትወደውም ይሄንን ነገር ባትፈልገውም ግን ደግሞ በመሃላችን የተፈጠረው ሰላም እንዳይደፈርስ በሚል ይሄንን ነገር እየተቀበለቻት የኤልሹ ወጥመድ ውስጥ እየገባች ነው ማለት ነው። መሲ ግን ባለፈው ራሱ ጠርጥራ ነበር ኤልሹ ተቀይራለች፣ ጥሩ ሰው ሆናለች የሚለው ነገር አልተዋጠላትም። የሆነ ነገር አስባ ሊሆን ይችላል፣ አንቺ በዚህ ልክ አትሸወጂ ብላ ኑኑን ደጋግማ ብትነግራትም ኑኑ ደግሞ ልትሰማት አልቻለችም እንጂ እዛ ጋር የሄለን ጥሩ ሰው መሆንና እዚህ ጋር ደግሞ ኤልሹ ጥሩ ሰው ሆነች ብላ ኑኑ የምትነግራትን ነገር ልትቀበላት አልቻለችም ማለት ነው። ባለፈው እንዳየነው ኤልሹ ራሱ ጎትታ ወደ ራሷ ክፍል አምጥታ ኑኑም እዛ ባለችበት ቦታ ጠይቃት ነበር። እህቴ ላይ ምን አስበሽ ነው፣ ምን ተንኮል አስበሽ ነው ብላ ብትጠይቃትም ኤልሹ ደግሞ እንደተቀየረችና መሲ ይሄንን ሀሳብ በማሰቧ ራሱ እንደተቀየመቻት ወይ ደግሞ እንደተናደደችባት አድርጋ ነበር ስታወራት የነበረው እንጂ መሲ ካንዳንዴ ነበር እነሱ ክፋት አስቦ አሁን ተቀይሮ ጥሩ ሰው መስሎ ኑኑን እያቀረቧት እንደሆነ የገመተችው ማለት ነው። በተለይ ደግሞ ይሄንን ነገር ለማድረግ ኑኑን ማሳገት የሚለውን ነገር ልታደርግ ትችላለች ብለን ልንገመት የምንችለው ዛጋ አዶኒ ከኑኑ ጋር ፍቅር እንደጀመረ ነግሯት ነበር። እሷ ደግሞ ኤልሹ ደግሞ አዶኒን እንደምታፈቅረው ግልጽ ነው። እሱ ደግሞ አሁን ላይ እሷን መቅረብ አይፈልግም፣ ከእሷ ጋር መታየት ወይ ደግሞ ቆሞ ራሱ እሷን ማውራት አይፈልግም። ፍቅረኛ ይደብራታል፣ ሚስቴ ይደብራታል እያለ እሷን ወደ እሱ እንዳትቀርብ እየከለከላት ነውና ምናልባትም አይታወቅም ይሄንን ነገር የምታደርገው ኑኑን የምታሳግተው አዶኒ ልታበሳጨው ወይ ደግሞ እሱ ልትበቀለውም ሊሆን ይችላል ማለት ነው።